የት ነው ትውልድ ሀገር ነው የመጀመሪያው ጥያቄ። የኔ ትውልድ ሀገሬ ድሬዳዋ ነው። በጣም የምወዳት ሀገር ነች። ተወልጄ ያደኩት ድሬዳዋ ነው። የተማርኩትም እዛው ነው ባይ ዘ ዌይ። ከዛ በኋላ ነው ወደዚህ ወደ አዲስ አበባ ሙቪን ያደረኩት ማለት ነው። የመጀመሪያው ጥያቄ ይሄንን ይመስላል። በዚህኛው የለም ያሳዛችሁት መቼስ። መጀመሪያ የሰራው ስራ ምንድን ነው? በኮንስትራክሽን መጀመሪያ የሰራው ስራ ላይክ የግሌ ከሆነ የፊኒሺንግ ስራ ነበር የሰራሁት። የፊኒሺንግ ስራ በምሰራበት ሰዓት ላይ የመኖሪያ ቤት የሬዚደንስ ፊኒሺንግ ስራ ነበር የሰራሁት። ከዛ በፊት ግን ተቀጥሬ ነበር የምሰራው። ድሜ ከአፈር እስክበላ ድረስ ነው የሰራሁትኝ። ኮንክሪት እያቦካሁኝ በ5000 ብር ደሞዝ ተቀጥሬ ነበረ የምሰራው። ያያ ኢንጂነር ባይሆን ምን ሊሆን ይችል ነበረ? እቺ መልስ አውቃታለሁ ምን እንደምትሆን በእርግጠኝነትም ያስያዙት ይሄንን ነው። ያያ ኢንጂነር ባይሆን ምን ሊሆን ይችል ነበረ? ኦኬ በቃ ኦልሬዲ አንደኛው ሰው እንደሚያሸንፍንም ጥርጥር የለውም። አክተር ነው መሆን የሚችለው። እሺ ኢንጂነር ባልሆን ኖሮ በእርግጠኝነት የፊልም ኢንዱስትሪ ውስጥ እሰራ ነበርና አንድ ፊልምም ሰርቻለሁ። እንግዲህ አሸናፊው በረከት ሆኗል ማለት ነው። ካሜራ ባላችን አክተርና ሞዴሊንግ ሰርቻ አውቃለሁና በዛ ላይ በደንብ ጠንክሬ በሰራበት ኖሮ ወደ ኢንጂነሪንግ ህይወት ውስጥ ላልገባ እችል ነበርና እግዚአብሔር ደግሞ ራሱ የመረጠው መንገድ ይኖራል። በእርግጠኝነት እሱ መጣ ኮየቱ የንግድ ስራ I don't think so እንጃ አይመስለኝም። ንግድ ጎን ለጎን ልሰራ እችላለሁ፣ ግን እንደጀመርኩኝ ቢሆን ኖሮ ወደ ሙቪ ኢንዱስትሪ ውስጥ ልገባ እችል ነበር። ምን አድርገው ምትይ በቃ ተበላሽ ጠፋሽ። በትርፍ ሰዓቱ ያሬድ በምን ይዝናናል? ብዙ ጊዜ የሚያዝናናኝ ነገር አንደኛ ስፖርት መስራት፣ ሁለተኛ ከልጆቼ ጋር መጫወት፣ ከባለቤቴ ጋር ጊዜ ማሳለፍ፣ ፖድካስት ማዳመጥ፣ መጽሐፍ ማንበብ፣ እንደ ማንኛውም ኢትዮጵያ ህዝብ ደግሞ ቲክቶክ መጠቀም። እነዚህ ነገሮች ያዝናኑኛል። ኢንተርቴይንመንት ማየት ደስ ይለኛል። በተለይ ስታንዳፕ ኮሜዲዎች ማየት በጣም ያዝናናኛል። ግን ሜንሊ ብዙ ጊዜ የማሳልፈውና በጣም የሚያዝናናኝ ባይ ዘ ዌይ ኢቭን ጂም እየሰራው ራሱ በጣም ትሬድሚል ላይ ሆኜ የማዳምጠው ፖድካስት ነውና ብዙ የሚያዝናኑኝ ፖድካስቶች አሉ። በቢዝነስ ላይ በጣም ኢንተረስትድ ስለሆንኩኝ ቢዝነስ ላይ ሪሌትድ የሆኑ ቪዲዮዎችን ማየት በጣም ነው የምወደው። እሱን ነው የማየው።